يقول الله سبحانه: بسم الله الرحمن الرحيم. اقرأ باسم ربك الذي خلق، خلق الإنسان من علق. اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم. እቺ ሱራ አሁንም መክይ ነች። ሱረቱል አለቅ ሱረቱ ኢቅራ እየተባለች ተሰይማለች። አናቅጾቿም 19 ናቸው። 19 አናቅጾች አሏት ማለት ነው። በሱራይቱ መጀመሪያ ላይ አላህ Subhanahu Wa Ta'ala ለመጀመሪያ ጊዜ አለል ኢጥላቅ ያወረደውን የቁርአን ክፍል እናገኛለን። أول ما نزل من القرآن على النبي صلى الله عليه وسلم اقرأ باسم ربك الذي خلق، خلق الإنسان من علق، اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم إلى هنا. لما جمع في غار هيرا بملكتين ولا يتورد القرآن كفلنا بزج سورة بجلس ከተላለፉ መልእክቶች ውስጥ ንባብ፣ ማንበብ፣ መጻፍ ትልቅ ትኩረት ተሰጥቶት በሰፊው ተጽፏል ማለት ነው። እንዲሁም ወተህዲዲ لكل من يقف في وجه دعوة الإسلام መልእክተኛው ይዘውት የመጡትን ዳዕዋ ተልእኳቸውን ለማደናቀፍ እንቅፋት የሚሆን አካልን ሁሉ ያስፈራራል። ከዚያ በኋላ አላህ Subhanahu Wa Ta'ala ዳዕዋን ለማደናቀፍ የሚንቀሳቀሱ አካላቶችን ይወቅሳል ማለት ነው በዚህ ሱራ ላይ። ቢስሚላሂር ረህማኒር ረሂም በአላህ ስም አዛኝና ሩህሩህ በሆነው ኢቅራ አንብብ። ቢስሚ ረቢከ الذي خلق በዚያ በፈጠረ ጌታ ስም ነገራቶችን ሁሉ ያለ ምሳሌ ያለ ዲዛይን በፈጠረው ጌታ ስም እሱን አንብብ ነው የሚለው አላህ Subhanahu Wa Ta'ala። ቅድም እንዳነሳሁት ከዚች ሱራ የመጀመሪያዎቹ ተከታታይ አምስቶቹ አንቀጾች ለመጀመሪያ ጊዜና በመልእክተኛው ላይ የተወረዱት ናቸው። ረሱሉላህ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜና ወህይ የጀመራቸው በመናም ነበር። أول ما بدأ به رسول الله من الوحي الرؤيا الصالحات في النوم እንደሚለው ማለት ነው ሐዲሱ። ለስድስት ወር ያህል መናም ያዩ ነበረ። ያ መናማቸውም ደግሞ ቅዠት ሳይሆን ግልጽ የሆነ እንደ ፈጅር ብርሃን ግልጽ ሆኖ የሚታይ ነበር። በዚህ ሁኔታ ላይ ያሉ ማህበረሰባቸው ይሰራው የነበረው ባዕድ አምልኮ፣ የሥነ ምግባር ብልሽት ያሳስባቸውና ያንን ማንነት ይጠየፉ ስለነበረ ጥያቄዎች ስለነበሯቸው ረሱላህ ሰለላሁ ዐለይሂ ወሰለም ከዚህ ማህበረሰብ በመገለል ማሰላሰል ጀመሩ ማለት ነው። ከዛም መካ አካባቢ በሚገኝ ሄራ ዋሻ በመግባት ከኸዲጃ ስንቅ ይዘው በመሄድ ለቀናቶች እዛ ያሳለፉ ተፈኩር ማድረግ ጀመሩ ማለት ነው። በዚህ ሁኔታ ላይ ያሉ መልአኩ ጅብሪል መጣና ኢቅራ አላቸው ማለት ነው። ኢቅራ አላቸው። ከዛም እሳቸው በባህሪያቸው ማንበብ አይችሉም። ማአነ ቢቃኢን እኔ አንባቢ አይደለሁም አላነብም የሚል ምላሽ ሰጡ። فأخذني فغطني حتى بلغ مني الجهد ثم أرسلني ይላሉ። ከዛም ያዘኝና ሰውነቴን ጨመቀኝ መለኩ። ከዛም ለቀቀኝና አሁንም ደግሞ ኢቅራ አንብብ አለኝ። ምን እንደሚነበብ እኮ አልነገራቸውም፣ ብቻ አንብብ በማለት አዘዛቸው። ማነ ቢቃል ምን ላንብብ አላሉ መልእክተኛው። የሚነበብ ነገር አልቀረበም። ቢቀርብም እንኳን አንባቢ ስላልነበሩ አንነብይ የልኡምይ ማንበብም መጻፍም የማይችሉ ስለነበሩ እኔ ማንበብ አልችልም አሉ። አሁን መልሶ ያዘኝና ጨመቀኝ፣ ከዛም ለቀቀኝ፣ ኢቅራ አለኝ። አሁንም ማነ ቢቃሪእን ስለው ከዛም ለቀቀኝና بسم ربك الذي خلق خلق الإنسان من علق የሚለውን እስከ 5ኛው አያ ድረስ
ቀራልኝ አነበበልኝ ይላል። ከዛ መልእክተኛው አለይሂ ሰላቱ ወሰላም በዚህ ወህይ በዚህ ራእይ ነብይ ሆኖ ማለት ነው ኑቢያ ቢኢቅራ ነብይነታቸው ተጀመረ ማለት ነው። ከዛም በመደናገጥ ወደ ባለቤታቸው ኸዲጃ በመሄድ ያጋጠማቸውን ነገር ተናገሩ። ዘሚሉኒ ልብስ አልብሱኝ አከናንቡኝ አሉ። ከዛም ያሉት ተደረገላቸው ማለት ነው። ኸዲጃ ያጋጠማቸውን ነገር ስትሰማ አጽናናቻቸው። እንደው የሚያጋጥመኝ አደጋ የሚኖር ይመስለኛል ፈርቻለሁኝ። ለቀድ ኸሺቱ ዐላ ነፍሲ ልዩ ነው የዛሬው ያጋጠመኝ ነገር ሲሏት ከላ ወላሂ ማ ዩኽዚከ አላሁ አበዳ አለቻቸው። ኧረ በፍጹም እንደዛ አታስብ፣ አላህ አንተን አያዋርድም፣ አንተ ላይ አላህ ክፉ ነገር አያደርግም አለች። ምክንያቱም አንተ ኢነከ ለተሲሉ ረሒም ወተህሚሉ ልከለ ወተክሲቡ ልማዕዱማ ወቱቅሪ ضይፈ ወቱዒኑ ዐላ ነዋኢብ ልሐቅ ወከዛ ወከዛ። አንተ ማለት ዝምድናን ቀጣይ፣ አስቸጋሪ መልካም ነገሮችን ሁሉ ፈጻሚ፣ ሌሎች ላይ የሌሉ መልካም ስነ ምግባሮችን አሰብስበህ የያዝክ እንግዳ አስተናጋጅ እያለች መልእክተኛው ያላቸውን መልካም ስነ ምግባር ሁሉ ዘረዘረችና እንደ አይነቱ ሰው ፈጣሪ ሊያጠፋው ሊያዋርደው በፍጹም አይችልም። ለማንኛውም ከኔ የተሻለ ግንዛቤ ያለው ወረቀቱ ብኑ ነውፈል የሚባል ያጎቴ ልጅ ስላለ በአንዳንድ ዘገባ አጎቴ ይላል እንሄድ በማለት ወሰደቻቸው ማለት። ወረቀቱ ብኑ ነውፈል በጃሂልያ ዘመን ክርስትናን ተቀብሎ መጽሐፍቶችን ያነበበ ግለሰብ ስለነበረ ስለ ራእይ፣ ስለ ወህይ፣ ስለ መላእክቶች የተለየ ግንዛቤና ዕውቀት ነበር። ከዛም ይዛቸው በመሄድ ያጋጠማቸውን ክስተት ነገረች ማለት ነው ለወረቃ። መልእክተኛው ማብራሩለት። ከዛም ወረቃ ምን አለ? هذا الناموس الذي أنزل الله على موسى ይህማ ከዚህ በስተፊት በሙሳ ላይ ፈጣሪ ያወረደው ጅብሪል አይደለም እንዴ? ያ ለይተኒ ፊሃ ጀዝዓን ለይተኒ አኩኑ ሐየን ኢዝ ዩኽሪጁከ ቀውሙከ። አሁን እንደምታየኝ እኔ በእድሜ ገፍቻለሁ፣ ደክሜያለሁ፣ አርጅቻለሁ። ምን አለ ወጣት ብሆን ካንተ ጎን ቆም ነበር፣ ህዝቦችህ ከሀገርህ እንድትሰደድ ሲያደርጉ ከጎንህ ሰለፍ ነበር አላቸው። መልእክተኛው አው ሙኽሪጅየሁም ደግሞ ከሀገር የማወጣለሁ ከሀገር የሚያወጣኝም አካል አለ አሉ። አው ናም ለም የእቲ አሐዱ ቢሚስሊ ማ ጅእተ ቢሂ ኢላ ዑዲ። አንተ ይዘህ የመጣኸውን ይህን ትልቅ ተልእኮ ይዞ አንድም አካል የለም ብዙ ጥላት የተነሳበት ቢሆን እንጂ ከሀገርህም ትወጣለህ አላቸው ማለት ነው። ከዛም ወረቃ ከዚህ የተለየ ታሪክ በኢስላም የለውም፣ ብዙም ሳይቆይ ሞተ ማለት ነው። ወመሐሉ ሻሂድ እዚህ ቦታ ላይ ከቦታችን ካለንበት የሚገጥመው ረሱሉላህ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የዚች ሱራ ተከታታይ የመጀመሪያዎቹ 5 አናቅጾች ወረዱ ነው እና አላህ Subhanahu Wa Ta'ala በዚህ አያ ላይ ለመጀመሪያ ጊዜና ለመልእክተኛው ኢቅራ ቢስሚ ረቢከ ለዚ ኸለቅ ነገራቶችን ሁሉ በኸለቀው በፈጠረው ጌታ በጌታ ስም አንብብ ተባሉ ማለት ነው። ኸለቀል ኢንሳነ ሚን ዐለቅ የሰው ልጅን ከረጋ ደም የፈጠረ የሆነ አልኢንሳኑ ሁና በኑ አደም የሰው ልጅ ማለት ነው። ያው የሰው ልጅ ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረ በኋላ ለመጀመሪያ 40 ቀናት ኑጥፋ ሆኖ ይቆያል። በሁለተኛው 40 ላይ ከኑጥፋ ወደ አለቃ ይለወጣል፣ ወደ ረጋ ደም። ሶስተኛው 40 ላይ ደግሞ ወደ ሙድጋ ይቀየራል። ከዚያ በኋላ መላኢካ ተልኮ 4 ነገሮችን እንዲጽፍ ይደረጋል። ሪዝቁን፣ አጀሉን፣ ሸቂይ ነው ወይም ሰዒድ የሚለው ይወሰናል ማለት ነው። ከዚያ በኋላ ጊዜውን ጠብቆ ይወለዳል ማለት ነው።
እና የሰው ልጅ ከሚያልፍባቸው የተፈጥሮ ሂደቶች አንዱ ረጋዴም ሆኖ ማለፉ ነው። አላህ ሱብሓነሁ ወተዓላ ከዓለቃ በፊት የነበረውን ከዚያ በኋላ የነበረውንም ሳያነሳ በደም ደረጃ የነበረበትን አንስቶ خلقል ኢንሳነ ሚን ዓለቅ ከማይታሰብ ከረጋ ደም ሰው አድርጎ ሰውን የኸለቀ የሆነ አለ። ኢቅራ ወረቡከል አክረም አንብብ ጌታህ ለጋስና ቸር ሲሆን ይላል። ኢቅራ እዚህ ቦታ ላይ ተደግሞ ትዕዛዙ መተላለፉ ለተእኪድ ነው፣ ሐሳቡን ለማጠናከር ነው። አለዛ በመጀመሪያው ኢቅራ መልእክቱ ተላልፎ ነበር። ከዚያም አላሁ ረቡል ዓለሚን ራሱን በቀጣዮቹ አንቀጾች ይገልጻል። አለዚ ያ ዓለመ ቢልቀለም ጽሁፍን በቀለም ያስተማረ ያሳወቀ የሆነ ጌታ ይላል። ጽሁፍን በቀለም ያስተማረ ያሳወቀ የሆነ ጌታ አላህ ሱብሓነሁ ወተዓላ ለሰው ልጆች ብዙ ውለታዎችንና ጸጋዎችን ውሎላቸዋል። ከነዛ ኒዕማና ጸጋዎች አንዱ ዒልመል ኸጥ ወይም ደግሞ መጽሐፍ ነው። ጽሁፍ ራሱን የቻለ ምንድነው? ኒዕማ ነው፣ ጸጋ ነው ማለት ነው። ለመጀመሪያ ጊዜና የጻፈው ማን ነው በሚለው ቂለ አደም ለመጀመሪያ ጊዜና የጻፉት ወረቀትና ብዕርን ያነካኩት አቡል በሸር አደም ናቸው ተብሏል። ወቂለ ኢድሪሱ ከአደም በኋላ ኢድሪስ ናቸውም ተብሏል። ወቂለ ግን ማንም ይሆን አላህ ሱብሓነሁ ወተዓላ በአቡል በሸር አደምም በኢድሪስም ይጀመር ጽሁፍን በቀለም ያስተማረ መሆኑን እንደ ጸጋና እንደ ኒዕማ ያነሳዋል ማለት ነው። ዓለመል ኢንሳነ ማ ለም ያዕለም ሰውን የማያውቀውን ያሳወቀ ይላል። ሰው በማለት አልኢንሳን እዚህ ቦታ ላይ ማነው? ቂለ አደሙ አደም ናቸው። ወዓለመ አደመ አልአስማአ ኩለሃ ሱመ ዐረضሁም ዐለ አልመላኢካ ፈቃለ አንቢኡኒ አልአያ እንደሚለው አላህ ሱብሓነሁ ወተዓላ የነገራቶችን ሁሉ ስም ጥቅማቸውን ጭምር በተለያየ ቋንቋ አሳውቋቸውና አስረድቷቸው ለመላእክቶች በልራቸው ብሎ የሰው ልጅን ፈድል ክብሩን ደረጃውን መላእክቶች ባሉበት ትልቅ መድረክ ግልጽ እንዳደረገው ሁሉ ዓለመል ኢንሳነ ማለት አደምን ማለት ነው። ዓለመል ኢንሳነ አደምን ያስተማረ የሆነ ማለም የለም የማያውቀውን አንድ ወይም ዓለመል ኢንሳነ አልኢንሳን ብሎ ማለት እዚህ ቦታ ላይ መልእክተኛው ናቸው፣ ራሳቸው ረሱላህ ናቸው። አንተን ያስተማረ የሆነ ማለም ያለም አይ ማለም ተዓለም ማለት ነው፣ የማታውቀውን። እቺ ሱራ በምትወርድበት ጊዜ መልእክተኛው የሚያውቁት ነገር የለም። ለመጀመሪያ ጊዜ ነው የተወረደች ነች ብለናል። ቢዕቲባሪ ማ የኡሉ ኢለይሂ ወደፊት የሚሆነውን ነገር ተጨባጩን ወደፊት አንተን የማታውቀውን የሚያሳውቅህ የሆነ ጌታ ማለት ነው። ወደፊት በተለያዩ ወህዮች የማታውቀውን የሚያሳውቅህ የሆነ ጌታ። ሁለት ሌላኛውና ሶስተኛው ኢንሳን በማለት የተሻው ማንኛውንም የሰው ልጅ ነው፣ በኑ አደም ለማለት ነው፣ እኔንም እናንተንም። ዓለመል ኢንሳነ መላውን የሰው ዘር ሁሉንም የሰው ዘር ያሳወቀ ማለም የለም የማያውቀውን የማናውቀውን አንዳንድ ጊዜም ከመማር አንዳንድ ጊዜም ደግሞ ከሂደት ከእድሜ እየተማርን ዕውቀት እየሰበሰብን እንኖራለን እና የሰው ልጅ ከእናቱ ማህፀን ሲወጣ ምንም የማያውቅ ንጹህ እንደ ነጭ ወረቀት ከዕውቀት ነፃ ሆኖ ይወለዳል። በሂደት ግን ብዙ ነገር አዋቂ የብዙ ሙያዎች ባለቤት ይሆናል ማለት ነው። ይህ የአላህ ሱብሓነሁ ወተዓላ ጸጋና ተስኺሩ ነው። እስከዚህ እንግዲህ ለመጀመሪያ ጊዜና ተወረደ የሚባለው የዚች ሱራ የመጀመሪያው ክፍል ለአወል መራ የወረደው ሲሆን ከዚህ በኋላ ያለው ደግሞ ከላ ከሚለው በኋላ ያለው በሌላ ጊዜ የተወረደ ሲሆን እዛው መካ ላይ ከተወረደ በኋላ ረሱላህ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ለመጀመሪያ ጊዜና ከተወረደው የኢቅራ አምስቶቹ አናቀጾች ጋር ባንዲ ላይ እንዲደረግ አዘው ባንዲ ተደረገ ማለት ነው።
ከላ ኢነል ኢንሳነ ለየጥጋ እውነት ነው የሰው ልጅ ይጠማል ይላል አላህ ሱብሓነሁ ወተዓላ። ሐቀን ኢነል ኢንሳነ ለየጥጋ የሰው ልጅ ይጠማል፣ ድንበርን ያልፋል። ለየተጃወዙ ሐደሁ ወየስተክቢሩ ዐላ ረቢሂ በፈጠረው ጌታ ላይ ይኮራል። አላህ እስተግና ራሱን የተብቃቃ ባለሀብት አድርጎ ለማየቱ ይላል። አይ አራአ ነፍሰሁ ገኒያ እሱን ራሱን በራሱ እይታ እኔ እኮ ከማንም ምንም የማልሻም አልፈልግ ባለሀብት የማንም እርዳታ የማያስፈልገኝ ራሴን የቻልኩኝ ፍጡር ነኝ ብሎ ከማየቱ የተነሳ ይላል። አላህ ሱብሓነሁ ወተዓላ በሰጠው ጸጋ ዛሬ ከነበረበት የድሎት ደረጃ ከፍ እያለ ከአንዱ ደረጃ ወደ ላይ እየተንጠራራ በመሄድ እኔ ከማንም ምንም የማልፈልግ ነኝ በሚል ድንበር ያልፋል ይላል። ይቺ አያ የወረደችው አቡ ጀህልን አስመልክታ ነው። እንዳውም አያዋ ከተወረደች በኋላ ሲሰማ መጣና ለመልእክተኛው አንተ ደግሞ የሰው ልጅ በማግኘቱ ይጠማል ትላለህ። ኢነል ኢንሳነ ለየጥጋ አራአሁ እስተግና ራሱን የተብቃቃ ሆኖ በማየቱ ይጠማል ድንበር ያልፋል እያልክ ነው። ሲጀመር እኛ አልጠመምንም። አያቶቻችን ይገዙት የነበረን ጣዖታት ነው የምናመልከው ነው። አንተ እንደምትለው እኛ ያለንበት እምነት ባጢል ውሸት ከሆነ በማግኘት የምንጠም ከሆነ ለምን ዱዓ አድርገህልን የመካ ተራራዎች ወደ ወርቅ ተለውጠውልን ስናገኝ ሐቁን እምነታችንን ትተን ወደ አንተ አስተምሮ በመጥመም አንመጣም አለ። አሁን እየጠየቀ ያለው እየተከራከረ ያለው ረሱላህ ሰለላሁ ዐለይሂ ወሰለም ያስተማሩ ያሉት አስተምሮ ባጢል ነው፣ እነሱ ያሉበት እምነት ሐቅ ነው። ማግኘት የሚያጠም ከሆነ እናግኝ አሁንም የመካ ተራራዎች ወርቅ ሆነው ይለወጡልን ስናገኝ እንጠማለን ማለት ደግሞ ወደ አንተ እምነት እንመጣለን ማለት ነው አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም ይሄንን ሲሰሙ ጅብሪል በቀጥታ በመንጣት እሺ በላቸው በዚህ ተስማሙ። አላህ ሱብሓነሁ ወተዓላ ድንጋይ ተራራዎችን ወደ ወርቅ መልሶላቸው የማያምኑ ከሆነ ግን አስሐበል ማኢዳዎች ላይ አላህ ሱብሓነሁ ወተዓላ የፈጸመውን ቅጣት የነብዩላህ ኢሳ ህዝቦች ላይ የተፈጸመው ቅጣት ይፈጸምባቸዋል እና ተስማማ አላቸው። ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ላያምኑ ይችላሉ፣ ካላመኑ ደግሞ በዱንያ ሊጠፉ ነው በማለት ወደ ኋላ በማለት አላህ ሱብሓነሁ ወተዓላ የመካ ተራራዎችን ወደ ወርቅ እንዲቀይርላቸው እንዳያደርጉ ራሳቸው አደረጉ ማለት ነው። ኢነ ኢላ ረቢከ ሩጅዓ መመለሻይቱ ወደ ጌታህ ብቻ ነች ይላል አላህ ሱብሓነሁ ወተዓላ። መመለሻ ወደ ጌታህ ወደ አላህ ሱብሓነሁ ወተዓላ ብቻ ነች። ማንም ከአላህ ውጭ ወደ የትም አይመለስም። ማንም ይመጣል ዛሬ በገንዘቡ በስልጣኑ በሆነ ነገሩ የጠገበ አላግባብ የሆነ ተግባር የፈጸመ ማን ይጠይቀኛል ብሎ ብዙ ነገር ሲያደርግ የኖረ ሰው ይመጣ በክር ታስሮ ብቻውን ቀብር ይገባል። እኔ እሱን ሂሳብ የማደርግበት እምመረምርበት አይቀጡ ቅጣት የምቀጣበት ጊዜ አለኝ፣ በቂ ጊዜ አለ፣ ይመጣታል፣ ችግር የለም ነው የሚለው አላህ ሱብሓነሁ ወተዓላ። አራአይተ الذي ينهى ረንሲ ያ የሚከለክልን ሰውዬ አብደን ባሪያን ኢዛ ሶላ የሰጀደ ጊዜ ባሪያው ሲሰጅድ እንዳትሰጅድ ብሎ የሚከለክልን ሰው ይላል። ይሄም ራሱ አቡ ጀህልን አስመልክቶ ነው የተወረደው። አቡ ጀህል ለቁረይሾች አሁንም ወሄ መሐመድ እየመጣ እዚህ በሐረም ዙሪያ ፊቱን አፈር ላይ ይደፋል يأثر محمد وجهه على أظهركم እናንተ መሐከል አሁንም እየመጣ ለፈጣሪ ሱጁድ ያደርጋልን አለ። አዎ ያደርጋል አንድ ከዛም ወላቲ ወልዑዛ لئن رأيته يفعل ذلك لأطعن على رقبته
ላትና ዑዛ ምስክሬ ናቸው። እኔ ይሄን ሲያደርግ ባየው ስጁድ ያደረገበት እጄ ነው አናቱንም መረግጠው ዲፍረቱ አላበዛውም እንዴ አለ። فأتى رسول الله صلى الله عليه وسلم وهو يصلي መልእክተኛው እየሰጀዱ ስጁድ ላይ እንደተደፉ መጣ። ካሻቸው ሊረግጣቸው ማለት ነው። እሱ የተንደረደረ እየመጣ እሳቸው ስጁድ ላይ እንዳሉ ሰዎቹ እያዩት በቅጽበት ወደ ኋላ እያፈገፈገ በእጁ እየተከላከለ ይሸሽ ጀመረ ማለት ነው። ከዛ ሰዎቹ በእጁ ይመክታል፣ ወደ ኋላ ይሸሻል። ዙሮ ለመሄድ ለማምለጥ እንኳን ጊዜ አላገኘም። ምን አጋጠመው የሰውዬ? የተንደረደረ ሄዶ አሁን የሆነ ነገር የሚከላከል በሚመስል ሁኔታ ወደ ኋላ እያፈገፈገ የሚሄደው ለምንድን ነው የሚል ጥያቄ ተፈጠረ በተመልካቹ። ከዛም ወደ እነሱ ሲመጣ ምን ሆነ ነው ልትመታው ልትረግጠው አልነበረም የሚሄድከው? ለምን አልረገጥከውም? የተመለስክበትም ሁኔታ ልዩ ነበር ሲሉ ጠየቁት። ኢነ በይኒ ወበይነሁ ለኸንደቀ ሚን ናር፣ ልረግጠው ወደሱ በቀረብኩ ቁጥር በእኔና በሱ መካከል የእሳቱ ጉድጓድ ያየሁኝ አለ።